ሌላ እዛ ጋር ደግሞ አንድ እናት አሉ ተጠላ ያደረጉ ምግብ የነጭ ምግብኛ አንበላም ብለው ጤፍ ምናምን ከኢትዮጵያ እንዲመጣላቸው እንዳስደረጉ ሰምቻለሁ። ድሮ ኢትዮጵያኖች ማለት ቤተ እስራኤላውያኖች ወደ ኢትዮጵያ ሲመጡ እዚህ ጤፍ ምናምን አልነበረም፣ እንደዚህ ባህላዊ ምግቦች አልነበሩም እና እሱን መንግስት እንዲያመጣላቸው በጣም ታግለዋል ምናምን ይባላል። እውነት ነው? እኔ ኢትዮጵያ አይደለሁ እኔ ስጋ ብቻ የሚመች ቆይላ ሳያችሁ ጋይስ ያያችሁት ነው። ፈረንጇ እዛ ጋር ስትበላ ቻው ተቀምጣ ታነክተዋለች። ስንት ዓመትሽ ነው አንቺ ወደ እስራኤል ከመጣሽ? 20 በዛሬው ቪዲዮ በእስራኤል ሀገር ቤተ እስራኤላውያን የሚኖሩበትን ሰፈር እንጎበኛለን። በየመንገዱ እስራኤልን ኢትዮጵያ ያስመሰሏትን ነጠላ የለበሱ እናቶች እናያለን። ቤተ እስራኤላውያን የፈረንጅ ምግብ አንበላም ብለው ከእስራኤል መንግስት ጋር ያደረጉትን ትግል እንሰማለን። በመንገዳችን ለ20 ዓመታት እስራኤል ሀገር ብትኖርም ኢትዮጵያዊነቷን ያረሰች ጠንካራ ሴት ጋር እንተዋወቃለን። በእስራኤል ሀገር ታዋቂ የሆነው የአበሻ ምግብ ቤት ገብተን ምግብ እንበላለን። እስከ መጨረሻው ተከታተሉ። ለዚህ ቻናል አዲስ ከሆናችሁ ቃሉ ነኝ፣ ሰብስክራይብ በማድረግ የቻናል አባል ይሁኑ። ወደ ቪዲዮ ኦራይት ጋይስ ደርሻለሁ። እንግዲህ ረሆቦት የሚባል ሰፈር እስራኤል ሀገር ረሆቦት የሚባል ሰፈር ነው ያለሁት ዛሬ። እዚህ አካባቢ ነው ያለው ምግብ ቤቱ፣ ወደዛ እንሄዳለን። እዛ ከመሄዳችን በፊት ግን ዝም ብዬ ሰፈሩን ትንሽ ላሳያችሁ አይሻል? ያለውን ቦታ ዞር ዞር እያልኩኝ አሳያችኋለሁ። ከዛ በኋላ ወደ ምግብ ቤቱ ጋር እንሄድና የሀበሻ ምግባችንን እንበላለን ማለት ነው። በጣም ናፍቆኛል። አክቹሊ ይህ ሰፈር በጣም ብዙ ሀበሾች ያሉበት ሰፈር ነው። ሀበሻ ማለት ቤተ እስራኤላውያን ማለት ነው። ወደ ቅራት ሙሼ የሚባል ሰፈር አለ እዚሁ ሰፈር ሆኖ ቅራት ሙሼ የሚባል ቦታ በጣም ብዙ ሀበሾች ይኖራሉ። እዛ አካባቢ ብዙ ኢትዮጵያውያን ቤተ እስራኤላውያን ይኖራሉ እና ልዩ ድባብ አለው። በስራ ምናምን ወደዛ ሄዳለሁ አንዳንዴና ገባ ስል በቃ ትልልቅ ሰዎች ነጠላቸውን ጋቢያቸውን አድርገው ምናምን በቃ ልክ የኢትዮጵያ ድባብ ነው ያለውና ሶ ሌትስ ጎ ሰፈሩን ትንሽ እንይና ወደ ምግብ ቤቱ ጋር እንሄድና ጎጆ የሚባል ምግብ ቤት አለ። እዛ ሄደን ምግባችንን እንበላለን ማለት ነው። ይህ ጋይስ ልጁ ደስ አይልም እዚህ ጋር ዋው በጣም ያምራል፣ ደስ ይላል። የሰፈሩ ድምቀት ሆኗል ታውቃለህ። በጣም ያምራል። አክቹሊ ይህ ሰፈር በጣም ደስ የሚል ሰፈር ነው። ረሆቦት ይባላል። የእስራኤል ያለ አንድ ትልቅ ከተማ ነው። ልክ በቃ እንደ ቴልአቪቭ ምናምን ሞቅ ያለ ነው። በጣም ትልቅ አይደለም እንደዛ፣ ግን ደስ የሚል ሰፈር ነው። እንደዚህ አይነት እቃዎች ምናምን ይሸጣሉ። እዚህ ጋር ኮፍያዎች አሉ። ዋው ፒዛ ቤት አለ። ፒዛ ቤት በየቦታው ነው ያለው። የተለያየ አይነት ፒዛ ቤት ነው ያለው እዚህ ሰፈር እና እንደነገርኳችሁ እዚህ ሰፈር ደግሞ በጣም ብዙ ሀበሾች የሚኖሩበት ሰፈር ነው። ሀበሾች ማለት ቤተ እስራኤላውያን ማለት ነው። ቅራት ሙሼ የሚባል ቦታ አለ እዚሁ ሰፈር ሆኖ እና እዛ ቦታ በጣም ብዙ ቤተ እስራኤላውያኖች ይኖራሉ። በጣም ደስ የሚል ሰፈር ስለሆነ እዛ አካባቢ በስራ ምናምን ሄዳለሁ ዴሊቨሪ ሳረግና ሳያቸው በቃ ልክ ኢትዮጵያ ያላችሁ ነው የሚመስለው። ልብሳቸው ምናምን ትልልቅ ሰዎች ነጠላ አድርገው ምናምን በቃ ልክ የኢትዮጵያ ድባብ ነው ያለውና በጣም ነው ደስ የሚለው። ይኸውላችሁ እዚህ ጋር ደግሞ ቦርሳዎች አሉ። የቦርሳ ማዕት ነው ያለው። እዚህ መጥቼ መግዛት አለብኝ። ቦርሳ ያስፈልገኛል፣ ተለቅ ያለ ቦርሳ። እዚህ ጋር ደግሞ እንደ ማርኬት ነገር ነው እና ትንሽ ማርኬት ነች። ብዙ አይነት እቃዎች አሉ ወደዚህ ጋር። በተለይ የሀበሻ ሱቅ ምናምን አለ ወደዚህ ጋር። ኢቭን ጤፍ ምናምን ይሸጣል ጋይስ። እዚህ ጤፍ ምናምን የሚሸጥበት ቦታ አለ ልክ እንደ ኢትዮጵያ። በቃ ደስ የሚለው እስራኤል ሀገር እንጀራ ምናምን አትቸገሩ። ጤፍ በየቦታው አለ ምናምን። ሌላ እዛ ጋር ደግሞ አንድ እናት አሉ ተጠላ ያደረጉ ምታያችሁ አያችሁት? በቃ እንደነገርኳችሁ እዚህ ሰፈር በጣም ብዙ ሀበሾች ስለሆነ ያሉት ማለት ቤተ እስራኤላውያን በቃ የኢትዮጵያን ባህል ጠብቀው ነው ያሉት። ልብሳቸው ምናምን በተለይ ትልልቆቹ እንደዚህ ነው እና ደስ ይላል። እዚህ ጋር ደግሞ ዳቦ ቤት አለ። ይሄ አርብ በጣም ድምቅ የሚል ዳቦ ቤት ነው። ለዚህ ደግሞ ገባ ስትሉ ማርኬቱ አለ ማለት ነው። ይኸውላችሁ ይሄ ዳቦ መጋገሩ ምን ያክላል ግብዳ ነው። እቺ ሱቅ ታምራለች። ደስ ይላል። በጣም የሚያምሩት ግን አትክልቶች እንዳለ አትክልት በአትክልት አይደለም በለው። በጣም ነው የሚያምረው። የአትክልት ማርኬት ነው የገባሁት ጋይስ። እንዳለ አትክልት በአትክልት ነው ያያችሁት። ያበደ ነው። ፍሬሽ ናቸው ደግሞ ደስ ሲሉ በጣም ያምራል። እንደዚህ በትንሹ ካየነው ማርኬቱን ይበቃናል። እንውጣና እንሂድ ወደዛ። ሌላም ኢትዮጵያ ላሳያችሁ። ያያችሁ ነው እዛ ጋር በቃ እንደዚህ ነው ሰፈሩ እንዳለ።
ሶ ጋይስ እዚህ ጋር ደግሞ ማለት ነው ዋናው የሰፈሩ መስቀለኛ ቦታ ይሄ ነው። የረሆቦት የሚባለው ሰፈር መስቀለኛ ቦታ ይሄ ነው ማለት ነው። ያያችሁት ነው። በቃ እዚህ ጋር ነው ዋናው መስቀለኛው። ብዙ ሰው የሚያውቀውን እዚህ ሀገር ምልክት ምናምን ሲሰጥ አሁን ለዚህ ሰፈር ምልክት ሲሰጡ የሚሰጠው ቦታ ይሄ ነው ማለት ነው። ይሄ መስቀለኛው ነው እና ከጎኑ ደግሞ እዚህ መናፈሻ አለ በዛኛው በኩል። ይሄ ቦታ በጣም ታዋቂ ነው ከረሆቦት ውስጥ ማለት ነው። አሁን ደግሞ በመንገዳችን ሞል አለ፣ የረሆቦት ትልቁ ሞል ማለት ነው። ብዙ ሰዎች ለመዝናናት ልብስ ምናምን ለመግዛት ምናምን የሚመጡበት ሞል አለ። እሱንም አይተነው እናልፋለን ማለት ነው ስንሄድ። አክቹሊ ጋይስ በጣም የሀበሻ ምግብ በጣም ናፍቆኝ ነበረ። እንጀራ ምናምን አለ አገኛለሁ፣ ግን እንደዚህ ጥብስ ምናምን ነገር ክትፎ ምናምን በጣም ነው የምወደውና በጣም ናፍቆኛል። እና ዛሬ ልበላ ስለሆነ በጣም ደስ ብሎኛል። አጫውተዋለሁ። እዚህ እስራኤል ሀገር ደስ የሚለው ምን እንደሆነ ታውቃላችሁ? ከሌሎች ውጭ ሀገራቶች በተሻለ ማለት ነው ይሄ የኢትዮጵያ ምግብ የኢትዮጵያ ነገር ምናምን እንደልባችሁ ማግኘት ትችላላችሁ። እንደነገርኳችሁ ጤፍ አለ፣ እንጀራ አለ፣ እንደልብ አለ። ሬስቶራንቶች በየቦታው አሉ። ለመሰላችሁ እንደዚህ ሆኖ ይሄ በቤተ እስራኤላዊዎች ምክንያት ነው። ለነሱ ሲባል በቃ ይሄ ጤፍ ምናምን ኢቭን መንግስት ያስገባል ምናምን የሚባል ነገር ሰምቻለሁ። ስፔሲፊካሊ እነሱ የለመዱት እሱን ስለሆነ በተለይ ትልልቆቹ በፊት ሲመጡ ገና ወደ እስራኤል ሲመጡ በጣም ብዙ ትግል እንዳደረጉ ምናምንም ሰምቻለሁ። ይሄ ጤፍ ምናምን እንዲገባላቸው ምግብ የነጭ ምግብ እኛ አንበላም ብለው ጤፍ ምናምን ከኢትዮጵያ እንዲመጣላቸው እንዳስደረጉ ሰምቻለሁ። እና ይሄ የሚገርም ነገር ነው። ሶ በዛ ምክንያት በቃ የኢትዮጵያ ነገር አታጡ እና ደስ የሚለው የቤተ እስራኤላውያኖች ባህላቸውን አልለቀቁም። ኢቭን እስካሁን ድረስ ማለት ነው ባህላቸውን ሳይለቁ ነው የኖሩት። እና ይሄ ነገር በጣም ደስ የሚል ነገር ነው። እንዳሳየዋችሁ ልብሳቸው ትልልቆቹ ማለት ነው ልብሳቸው የኢትዮጵያ ነው፣ ነጠላ ነው ምናምን በቃ የሀበሻ ልብስ ነው የሚለብሱት። የሆነ ፕሮግራም ሲኖር ምናምን ብታያቸው ጭራሽ በቃ ልክ ኢትዮጵያ ያላችሁ ነው የሚመስላችሁ። ጭፈራቸው፣ ዘፈናቸው የኢትዮጵያ ነው እና ይሄ ባክግራውንዳቸውን አለመልቀቃቸው በጣም የሚያኮራ ነገር ነው። ይኸውላችሁ ደርሰናል ማለት ነው። ይሄ ሞሉ ያልኳችሁ ጋር ይሄ ነው ሞሉ። ከፊት ያለው ትልቅ ሞል ነው እንደምታዩት። ረሆቦት ሞል ይላል። እዛ ሲጋራ ማጨስበት ይለኛል። እዛ ኢትዮጵያ የዳቦ ምናምን ነው የሚባለው፣ እዚህ ደግሞ ሲጋራ ምናምን ነው የሚላችሁ። አስቡት ሲጋራ እንዲያጭስ ስትተባበሩት። ይሄ ነው ሞሉ ማለት ጋይስ። ወደ ውስጥ ሌላ ጊዜ ገብቼ ያሳያችኋለሁ እና በጣም አሪፍ ሞል ነው። ገብቼ አውቃለሁ። ደስ ይላል። ብዙ አይነት መጫወቻዎች አሉት፣ ሱቆች አሉት ምናምን ደስ ይላል እና ገብቼ ያሳያችኋለሁ። አሁን ግን ወደ ምግብ ቤቱ እንሂድ። ሌላ ጊዜ ያሳያችኋለሁ። እዚህ ጋር ደግሞ የሀበሻ ልብስ ቤት አለ ጋይስ። እዩት። ዋው በጣም የሚያምር እንጠይቃችሁ እንዴ ፍቃደኛ ከሆኑ ገብተን ቀይስ ፍቃደኛ ከሆኑ ገባ ብለን እንየው ውስጡ ምን ይመስላል። ቲቲ ፋሽን ይላል እዚህ ጋር። ዋው ረብስ በጣም የሚያምር። ሰላም ሰላም ሰላም፣ እንዴት ነሽ? ዩቲዩብ እየቀረጽኩ ነበርና ይቻላል መቅረጽ? ይቻላል። ሱቃችሁ በጣም ነው የሚያምረው ጋይስ፣ በጣም ነው የሚያምረው። ዋው እዚህ ጋር ልብሶች አሉ ጋይስ፣ እንደምታዩት የሀበሻ ልብሶች አሉ። በቃ የአልጋ ልብስ ናቸው እነዚህ። ኦኬ የአልጋ ልብስ ነው። ኦኬ ይሄ ደግሞ ባህላዊ ፎጣ ነው የፊት። ኦኬ የጸጉር። ዋው ኦኬ አይዛው አሁን በዓል ስለሆነ የኢትዮጵያ ፋሲካ ስለሆነ ብዙ ሰዎች ልብስ እያረኩ ነበር። ኦኬ ስለዚህ ሱቁ ተበታትናልና። ኧረ በጣም ነው የሚያምረው፣ በጣም ነው የሚያምረው። እሺ አመሰግናለሁ። ያው ይሄ የጸጉር የፊት። ኦኬ ፎጣዎች ግን በሀበሻ ልብስ አይነት ነገር ማለት ነው ጋይስ፣ በጣም የሚያምረው ያያችሁት ነው። ፎጣ ነው ግን በእንደዚህ በእንትን ተሰርቷል፣ በሀበሻ ጥለት ነገር በባህላዊ በጣም ያምራል። ዋው ያንቺ ነው ሱቁ? ሱቁ የኔ ነው። ኦኬ ብዙ ጊዜ ሆነሽ እዚህ ሰፈር? አይ እዚህ ሰፈር እንኳን እንግዳ ነኝ። ያብን የሚባል አካባቢ እዚህ ሰፈር በጣም ብዙ ኢትዮጵያኖች አሉ ምናምን ይባላል። ብዙ ሀበሾች አሉ። በጣም ብዙ ቤተ እስራኤላውያኖች አሉና እያየኋቸው ነበር መንገድ ላይ ራሱ ምናምን እና ምግብ ቤትም ራሱ እየገቡ ይበላሉ ይባላል። ፈረንጆች እንጀራ ምናምን እንጀራ እቃስ እንደዚህ ባህላዊ እቃዎች ምናምን እየመጡ ይገዛሉ። ይገዛሉ። የገዛሽ አለ ፈረንጅ አለ ላሳይህ። ደስ ይለኛል ጋይስ፣ ፈረንጆች የመጡ ይገዛሉ ከኢትዮጵያ። እስኪ እንደዚህ ላሳያችሁ። ዋው ቲሸርቶችም እንደዚህ አይነት። እስኪ ይሄን በደንብ ላይ ኮፍያ ነው የገዛው
ምን ያደርግለታል? አሁን በጣም ነው የሚወደው። እንደዚህ አይነት ቲሸርቶችም ይገዛሉ። ይገርማ ጋይስ መጥቶ አይታችኋል። ኮፍያ ነው ገዝቷታል ከሷ። ዋው በጣም ደስ ይላል። ሌሎችም ሌላም ነገር ይገዛሉ ማለት ነው። ቲሸርቶች ይገዛሉ ከኛ እስራኤል ሀገር። ኦኬ የስግድ በዓል የሚባል አለ። አመት አንድ ቀን ወደ ኢየሩሳሌም ሄደን የስግድ የጾለት በዓል አለንና ኦኬ ከዛ ፈረንጆች ሁሉ እንደዚህ አይነት ይገዛሉ። ፈረንጆቹ ለምሳሌ ቴል አቪቭ አንድ ዶክተር መጥቶ ቲሸርት፣ ኮፍያ እና ስካርፍ ኮፍያዎችም አሉ። አላየኋቸውም። የኮፍያ አይነት አለ። ኦኬ ገዝተዋል እና ብዙዎች በብዛት ይገዛሉ። በተለይ ግን ምግብ ላይ ምግብ በጣም ነው የሚመገቡት። ምግብ አንቺም ትሰሪያለሽ ነው ምግብ? እኔ ወደ 16 አመት ይሆነኛል በእውነት ምግብ አዘጋጃለሁ። እንደውም ኬተሪንግ የመጀመሪያው ኢትዮጵያዊ ነኝ። የብዙ እንትን ባለቤት ነች። ካዘጋጀኋቸው ዝግጅቴ ውስጥ ላሳይህ። እሺ አሳይኝ፣ ደስ ይለኛል። እንዴው እሺ ቴል አቪቭ 55ኛ ፎቅ እኔ አዘጋጅቻለሁ። ዋው ይሄ አሁን በቅርብ ነው የባለፈው። ኦኬ ገባኝ። ልክ በቃ የኢትዮጵያን ባህል ሪፕሬዘንት አደርጊያለሽ እንደማለት ነው። ዋው በጣም ደስ ይላል። ማነው ስምሽ? ቲቲ አርት ቲክቶክ ላይ ቲቲ አርት። ኦኬ ቲቲ ኬተሪንግ፣ ቲቲ ፋሽን ሱቄ። ዋው ኬተሪንጉ ደግሞ ቲቲ ኬተሪንግ ይባላል። እንደዚህ ስጦታ ለሚፈልጉ ደግሞ በእንደዚህ አሽገን ምናምን ኦኬ ፈልጉ። ለምሳሌ ይሄ ማች ሊሆን ኦኬ ከነስኔው ከነጀበናው ገባኝ። ሙሉ በቃ ዋው በጣም አሪፍ የስጦታ ፓኬጅ አለሽ ማለት ነው። ፓኬጅ አለኝ። ዋው የትግራይዋን ጀበና አለሽ። ከዛ ማች አድርገው ራሳቸው ይመርጡና አሽግላቸዋለሁ። ይሄም አለ የጎንደር። ግን እኔ በጣም የሚያምረኝ ይሄ ነው ማለት በጣም መልኩ ደስ ይላል። ግን ብዙ ሰዎች ይሄን አይወዱትም፣ ይሄኛውን ነው የሚፈልጉት። ለምን መሰለህ? ይሄ ያው የቻይና ነው ስለሆነ ይሄን ደግሞ በሸክላ ኦሪጂናሉ ነው። ኦኬ ለዛ ነው የሚመርጡት። የበለጠ ቡና ያጣፍጣል። በቃ ያው ኢትዮጵያ እንዳለ ቁጥር ነው በዚህ የሚጠጡት ቡና የተለየ ነው። ልዩነታቸውና በዋጋም ልዩነት አላቸው በጣም። ዋጋቸውም ልዩነት አለ። ስንት ነው ለምሳሌ 75 ብር ነው የሚሸጠው። 75 ብር ነው የሚሸጠው። 75 ናቸው እነኚህ 50 ናቸው። እነኚህ 50 ናቸው። ይቀንሳሉ ማለት ነው። ስንት አመትሽ ነው አንቺ ወደ እስራኤል ከመጣሽ? ብዙ አመቴ ነው። ብዙ አመትሽ? 20 ዋው ከ6 ወር ምናምን እየሆነ ነው። 20 አለፈኛ። ዋው በጣም ረጅም ሆኖኛል። ብዙ አመቴ ነው። በጣም አሪፍ። ያው እዚህ ነው ያደኩ ማለት ይቻላል። ግማሽን እድሜ እኮ ግን ስቲል የሆነ ባህልሽን እንትን አላልሽ? ባህሌን በጣም እወዳለሁ። በጣም ደስ ይላል። ኢትዮጵያን ማስተዋወቅ እኔ ነኝ። ያ በጣም ደስ ይላል። ስለዚህ ድሮ ኢትዮጵያኖች ማለት ቤተ እስራኤላውያኖች ወደ ኢትዮጵያ ሲመጡ እዚህ ጤፍ ምናምን አልነበረም፣ እንደዚህ ባህላዊ ምግቦች አልነበሩም እና እሱን መንግስት እንዲያመጣላቸው በጣም ታግለዋል ምናምን ይባላል። እውነት ነው? እውነት ነው። እኔ ግን ሁሉ ነገር ከተስተካከለ ነው የመጣሁት። እግዚአብሔር ይመስገን ችግር አላገኘሁም። የስንዴ እንጀራም አልበላሁም። ንጹህ የነጭ ጤፍ እንጀራ ነው። ሁሉ ነገር ከተስተካከለ ነው እኔ የመጣሁት። ብዙም ችግር አልነበረም። ለዛም ነው እንደመጣሁኝ ወዲያው የዛሬ 16 አመት ነው ኤግዚቢሽን የጀመርኩ። ያው ልጆች አሉ፣ ባለትዳር ነኝ፣ ወልዳለሁ፣ አቋርጣለሁ፣ ትንሽ ጋፕ አለ፣ እንደገና መለሳለሁ። ቢዝነሴን አልዘጋሁትም፣ ግን ብዙ አመቴ ነው በዚህ ምሰራ። አሁን በቃ አርጅቻለሁ። ወልጄ ስጨርስ ወደ ስራ አሁን በቃ መደበኛ ወደ ዋና ስራዬ ተመለስኩ። ወደ አደኩበት ወደ ምወደው ስራዬ ተመለስኩ። ያው ደስ ይላል። ይሄ ሮሆቦት ምንድነው የሚባለው ቦታው? ይሄ ሮሆቦት ሄርጼል 21 እና ጎጆ ሬስቶራንት ፊት ለፊት። ጎጆ ሬስቶራንት ምግብ እበላለሁ ባለ እዛ ነው ዋና እኔ ጋር ቴካዌ መውሰድ ትችላለህ። ሌላ ጊዜ ደግሞ ምግቡንም እናየዋለን ያንቺ። ቴንክ ዩ በጣም እውነት ሱቅሽ በጣም ያምራል። እንድቀርጽም ስለፈቀድሽልኝ በጣም አመሰግናለሁ። ቴንክ ዩ በጣም ሌላ ጊዜ እመጣለሁ። አመሰግናለሁ። እሺ ዋው ጋይስ በጣም የሚገርም ነው። ቲቲ አርት ነው የሚባለው። ከፈለጋችሁ ሮሆቦት ጎጆ ሬስቶራንት ፊት ለፊት ነው። ሄርጼል ስንት ነው ያለችኝ ብቻ አለ ቪዲዮ ላይ እና በጣም ደስ ይላል። እኔ መንገድ ላይ ነው ያየኋትና በደንብ አሳየችኝ ሱቋን። which is በጣም አሪፍ ደግሞ ብዙ ነገር ትሰራለች ምናምን ደስ ይላል። እንደዚህ የሀገር ነገር ሪፕሬዘንት የሚያደርግ ሰው ምናምን ሲኖር በጣም አሪፍ ነው። እግዚአብሔር ደስ ይላል በጣም። ይሄ አካባቢ አበሾች ይበዛሉ እና እንዳያችሁት ደግሞ ፈረንጆች ምናምን እየመጡ ይገዟታል እቃ ምናምን። በጣም አሪፍ ደስ ይላል።
ሌትስ ጎ ብቻ አሁን ደግሞ ወደ ምግብ ቤቱ ጋር እንገባለን። ሶ ጋይስ ደርሰናል ምግብ ቤቱ ጋር ማለት ነው። ይሄ ነው ጎጆ ነው የሚባለው። እየገባው ነው። ሶ ጋይስ ገብቻለሁ። በጣም የሚያምረው ቤቱ እውነት ያያችሁት ነው። የኢትዮጵያ ስዕሎች አሉ ምናምን ዋው በጣም የሚያምረው። እዛ ጋር ደግሞ ባህላዊ እቃዎች አሉ ሸክላ ምናምን ዋው። አሁን ምግቤን ልምረጥ። ጥብስ አለ፣ ቀይ ጥብስ አለ፣ ስጋ ቀይ ወጥ አለ፣ ስጋ አልጫ አለ፣ ስጋ ፍርፍር አለ፣ ዶሮ ወጥ አለ፣ ዶሮ አልጫ አለ። እኔ ምን ልብላ? ቀይ ጥብስና ጥብስ ልብላ። ከዛ ደግሞ አንድ ደግሞ ቴካዊ አድርጌ እወስዳለሁ። ስለዚህ ጥብስ እና ቀይ ጥብስ፣ ጥብስና ቀይ ጥብስ። ብዙ ነው እውነት። ቴካዊ አደርገዋለሁ ከተረፈ። ብዙ ነው አለችኝ፣ ግን ከተረፈ ቴካዊ አድርጌ ይዤ እሄዳለሁ ማለት ነው። ሌላም ቴካዊ የማደርገው ነገር አለ በእርግጥ። ሄሎ አላን ብሰደ ባርፋሽ አይሃል كان بيوتيوب كان كان هايتي بتلعب كان هيا بالغان كان تدرب ጋይስ አይታይ ነበር ሌላ ቪዲዮ ላይ አይ ቲንክ ባለቤቷ ነች መሰለኝ የሚሉትና አዝናልኝ እንደነበረ ነገረችኝ የባለፈው ቪዲዮ ላይ። ደስ ይላል እና ወደ ውጪ ማላችሁ ቆይ ላሳያችሁ። ይላችሁ የሚመስል መናፈሻ አላችሁ። ዋው በጣም የሚያምር ያ እዚህ ጋር ብቻ ሳይሆን ወደ ውጪም አለ ማለት ነው። እና በጣም ደስ ይላል መናፈሻ። አየር እየወሰዳችሁ እና መብላት የምትፈልጉ ከሆነ እና ደግሞ ጋይስ ቴዲ ሊያወጣ ነው አይደል? አዲስ ዘፈን አዲስ አልበም በጣም ነው የሚጓጓው እስከሰማው ድረስ። ሐሙስ ነው ይወጣል ያለው። በጣም የሚገርም እንደሚሆን አልጠራጠርም። ሐሙስ በጉጉት እንጠብቀዋለን። ይሰማለታል የቴዲ ዘፈን። ጋይስ ምግባችን መጥቷል፣ ግን በፈጣሪ በጣም ብዙ ነው እና ደግሞ በጣም ነው የሚያምረው። ላሳያችሁ እዩት። በፈጣሪ እንዴት እንደሚቀርብ ደግሞ እዩት። የሚገርመው እንደዚህ አድርገው ነው የሚያቀርቡላችሁ። እኔ ያዘዝኩት ጥብስ ነው አይደል? አንድ ጥብስ እና አንድ ቀይ ጥብስ ነው ያዘዝኩት፣ ግን ሲቀርብ በእንደዚህ አይነት መልኩ ነው የሚቀርበው። እንጀራ አለ፣ ከዛ ደግሞ እንደ በየአይነት አይነት ምስር አለ፣ አልጫ ምስር አለ፣ ድንች አለ፣ ቀይ ድንች፣ ከዛ ሽሮ አለ። በጣም አሪፍ፣ በጣም ነው የሚያምሩ። አቀራረቡ ዋው ዋው በጣም ወድጄዋለሁ። በቃ ልዩ ውበት አለው። ይሄ በየአይነት በተለይ ልክ የኢትዮጵያን ሪፕሬዘንት ስለሚያደርግ ከየትኛው ምግብ ጋር ስታዙ የትኛውን ምግብ ስታዙ እንደዚህ ነው የሚቀርብላችሁ እና በጣም አሪፍ። እንብላ በሞቴ በአመት በዓል በጣም ነው የሚጣፍጠው። ጋይ አበሳሰሉ ምርጥ ነው። ቅመሙ፣ ጨው ልክ እንደፈለግኩት አይነት ነው። እግዚአብሔር ይሄኛው ጋይስ ቀዩ ጥብስ በጣም የሚጣፍጥ ይሄኛው ዋው ሲጣፍጥ በፈጣሪ። ሚጥሚጣ ማለት እዚህ ጋር ሚጥሚጣው ራሱ ሲጣፍጥ። ፈረንጆች ብዙ ጊዜ የሚወዱት ይሄንን ነው፣ በየአይነቱ ነው። ለጤና ምናምን ይመስለኛል። እኔ ኢትዮጵያ አይደለሁ እኔ ስጋ ብቻ የሚመች። ቆይ ላሳያችሁ ጋይስ። ያያችሁት ነው ፈረንጇ እዛ ጋር ስትበላ ብቻዋን ተቀምጣ ታነክተዋለች። ጥጓን ይዛ ብቻዋን ይሄን እንጀራ ጋይስ አልቻልኩም፣ አልጨርሰውም። እውነት በቃ ቴካዌ ላስደርገው። እንዴ ኮካይን ልጠጣና በኋላ ቀስ እያልኩ በለዋለሁ። ብዙ ነው ብለሽ ነበር አንቺ። ከን በጣም ብዙ ነው፣ ብቻዬን አልችለውም አይደል? ከን ይችላል። ቴካዌ ያረኩት ጋይስ። ሽንትዳ ስንት ነው? 176 ተው ጋይስ 176 ብር ነው። ሁለት ምግብ ኦልሞስት 3 ምግብ በሉ። ብዙ ነው በጣም። ተወዳራባ ተወዳ እናመሰግናለን። ባይ ጋይስ። ቴካዌ አስደርጌ የወጣው አልጨረሰውም፣ በጣም ብዙ ነው። ነግራኛለች እኮ ግን ያው አንደኛ ቴካዌ ማድረግም ፈልጌ ነበረ። ሌላ ቴካዌ አደርጋለሁ ብዬ ነበር፣ ግን ብዙ ሰው ነው ያተረፍኩት። ይሄን ራሱን ቴካዌ ያደረኩት። በጣም አሪፍ ብቻ ደስ ይላል። በጣም የሚጣፍጥ ምግብ በላው ማለት ነው። ሶ ጋይስ በድጋሚ ቃሉ ነኝ። በሌላ ቪዲዮ እስክንገናኝ ድረስ ባይ